ዛሬ የምናወራው ስለ ፍቅር አይደለም። ዛሬ የምናወራው ስለ ቂም ነው። ዛሬ የምናወራው ስለ ምስኪኑ አብርሃም ነው። አብርሃም ያ የዋህ ያ ቅን ሰው አንዳንድ የዋህነት በዚህ ክፉ ዓለም ላይ እንደ ሞኝነት ይቆጠራል። አያችሁ አይደል? አብርሃም ዛሬ የት ነው ያለው? የሰው ድምፅ በማይሰማበት በዚያ ጠባብና ጨለማ የፖሊስ ጣቢያ ክፍል ውስጥ ይገኛል። ግን የሚገርመው የታሰረበት ምክንያት ወንጀል ሰርቶ አይደለም። የሰረቀው ወርቅ፣ የዘረፈውን ባንክ የለም። ያሳሰረችው ባዳም አይደለች። በደሙ የተሳሰረችው የልጁ እናት ሩታ ናት። ወይ ግን ሴት ልጅ እንዴት የልጇን አባት ለብረት አጥር ለእስር አሳልፋ ትሰጣለች? ይህ ጥያቄ ነው ዛሬ ሄርሜላንና አቤላን እንቅልፍ የነሳቸው። ሄርሜላና አቤላ በንዴት እየተንቀጠቀጡ ወደ ሩታ ሰፈር አመሩ። ልባቸው በጥያቄ ተሞልቷል። ሰው እንዴት በዚህ ልክ ጨካኝ ይሆናል እያሉ ይብሰለሰላሉ። ሩታን ሲያገኟት ግን ያዩት ነገር ይበልጥ ክው አደረጋቸው። የጸጸት ጠብታ እንኳን በሩታ ላይ የለም። ይልቁንም ድል እንዳደረገ ጀግና ደረቷን ነፍታ ትጠብቃቸዋለች። ልጁ ጤናውን ሰላሙን እንፈልጋለን። አንቺ እንደጣልሽው አይደለም፣ እኛ አለንለት። ይገባሻል? እንደ ልብሽ እንደምትጫወችበት አይደለም፣ አለንለት እኛ። ይገባሻል? ሄርሜላ ለአብርሃም ያላትን ፍቅርና አክብሮት በቃላቷ ውስጥ ማየት ይቻላል። ግን ሩታ ልቧ የደነደነ ይመስላል። ቀና ብላ አየቻቸው። አይኖቿ ውስጥ የሚነበበው የቆየ ቅሬታ፣ የበቀል እሳትና የጥላቻ ማዕበል ብቻ ነበር። ደግ አደረኩ፣ እሰይ። እና ምን ይሁን አሁን እየተንጨራጨራችሁ ያላችሁት እናንተ ናችሁ። አብርሃም እስር ቤት ሲገባ ነው እኔ ሰላም የተሰማኝ። ያኔ እናንተ አብራችሁ ስትዝናኑ የኔ ሰላም ተነጥቆ ነበር። አሁን ግን ተራው የኔ ነው። ደግ አደረኩ ትላለች። አንዳንዴ በሰዎች ስቃይ ላይ የራሳቸውን ደስታ የሚገነቡ ሰዎች አሉ። የገዛ ልጇን አባት መታሰሩን እንደ ድል ቆጥረዋለች። የበቀል ጥም እንዴት የሰው ልጅ አእምሮ እንደሚጋርድ ተመልከቱ። አቤላ ግን ዝም ሊላት አልቻለም። የውስጡ ቁጣ እንደ እሳተ ገሞራ ፈነዳ። ምንድነው እየሆንሽ ያለሽው ሩታ? ስትንጨረጨሪ ነበረ ማለት ነው። ያኔ እኛ ጥሩ ጊዜ ስናሳልፍ አንቺ ሰላምሽን ተነሳ። ልክ አብርሃም እስር ቤት ሲገባ ሰላምሽ ተሰማሽ። አሁን እየተንጨረጨርሽ እንኳን አይለሽው አንቺ ነሽ። በደንብ ነው የምንጨረጨረው። ደግሞ እሱ እስር ቤት ስለገባ ነው ሰላሜን ነው ያነሳሽ። ያንን መንጨርጨር ደግሞ እንዲከፍ እንዳላረገውና አንቺንም ጨምሬ እንዳላስገባሽ መቀመቅ ነው ማውረድሽ ከፈለግሽ። አቤላ እውነቱን ነው። በጉልበትና በሴራ ማሸነፍ ጀግንነት አይደለም። አብርሃም የዋህ ስለሆነ ለጥቃት ተጋለጠ። ሩታ ግን የልጇን የወደፊት ህይወት የልጇን የአእምሮ ሰላም ጭምር ነው አብራ እያሰረች ያለችው። ሩታ አብርሃምን እንደ ንብረቷ እንደ ግል ዕቃዋ ነው የምታየው። ካላዘዝኩህ በቀር ምንም አትስራ አይነት ትዕቢት። ሄርሜላ ግን ይህን ግፍ ዝም ብላ ልታየው አልቻለችም። አሁን ነገሩ ስለ ፍቅር ብቻ አይደለም። ሄርሜላ በአብርሃም ላይ የሚደርሰውን ግፍ ለመክታት የተነሳች ትመስላለች። እኛ ላይ እርምጃ እንደምትወስጂው እኛም እርምጃ አንቺ ላይ መውሰድ አቅቶን አይደለም። ስለዚህ በእናትሽ ሩታ ተይ፣ እንደው ኃይለኝነት አያግባባንም። ተይ፣ ይበቃሻል። ዝም ያለ ሁሉ ልጁ ዝም ስላለሽ ነው የዋህ ስለሆነ እንደ ሕፃን እንደ ሞኝ እንደ ጅል ለምን እንደዚህ ታደርጊያለሽ? ወንድ ልጅ እኮ ቢገባሽ እንደዚህ አይነትን ወንድ ነው በስትክክል ቤትሽ በብልሃትነት እንደዚህ ትነትሽ እኮ መቻል ያለሽ። ሄርሜላ እውነቱን ተናገረች። አንዳንዴ ሰዎች እወድሃለሁ የሚሉን እኛን ፈልገውን ሳይሆን እኛን ሌላ ቦታ ደስተኛ ስንሆን ማየት ስለሚቆጠቁጣቸው ነው። ሩታን ያቃጠላት የአብርሃም መታሰር ሳይሆን አብርሃም ያለሷ መሳቅ መጀመሩ ነው። ሄርሜላ እንደዚህ ፊት ለፊት ስትገጥማት ደግሞ ውስጡ ያለው የበቀል እሳት ይበልጥ ነደደ። አሁን ሩታ እንደ አደገኛ ቁማር ለመጫወት ወሰነች። አሁንም አብርሃም በእጅ ነው የሚል የትዕቢት ቃል ሰነዘረች። ብፈልግ ኖሮ አንቺን የመቼ ድሮ እንደዝም ፍርድ ማድረግ ይችል ነበር። እሱ ጉራሽኝ ምሰማበት ታይም እኔ ስለማልፈልግ ወይም ደግሞ ነገሮችን ማስተካከል ምናምን በቃ አሁን በቃኝ ብዬ ስላልኩኝ እንጂ ይኸውልሽ አንቺን ዞር ብሎ ቼክ ሊያደርግሽ ይችላል። በነገርሽ ላይ እዚህ ጋር ደውዬ ብጠራለት አንቺን ቼክ ያደርግሽ። እሺ እኔ ብፈልግ ኖሮ ወይም ደግሞ ከሱ ጋር መቀጠል ብፈልግ ኖሮ ነገሮችን አስተካክልና እኔ እናንተ አብረን እንሁን እሷን ታዋት ብለው በአንድ ደቂቃ ነው ነገሮችን የሚያበቁት እኮ በዚህ ሰዓት የኔ ፍላጎት ስላልሆነ በዚህ ሰዓት እርግጠኛ ነሽ? አብርሃም እንደዚህ ካደረገ እንደዚህ አድርገሱ አሳስረሱ እንደዚህ ካደረገ የምሬን ነው። ፈልገው እኮ አይደለም የምታሳስረው። እርግጠኛ ነሽ ግን በዚህ ነገር ተሸልመዋል? አሁን ባልሽ ነገር እርግጠኛ ነሽ? ምኑን? አሁን ወረሹ ነገር አብርሃም እንደዚህ እኮ ፈልጌው ይኸውልሽ ከሱ ጋር መሆን ፈልጌ ቢሆን ነገሮችን መጀመሪያ ማስተካከል ይችላል ነበር። ነገር ግን ፍላጎቴ ስላልሆነ ትቼዋለሁ። አሁንም ግን ይኸውልሽ አንቺ በደንብ እንዲገባሽና አንቺንም ቼክ እንደማያደርግሽ ላሳይሽ ከፈለኩኝ በአንድ ስልክ መጥራት እችላለሁ። ከዛ ስጠርተሽ አልገባኝም። ሐሳብሽ በደንብ አልገባኝም። ሐሳቤ ቼክ እንደማያደርግሽ በደንብ ያሳይሻል። አሁን እስገባሽ?
እኔ ደግሞ አንቺ እንደምትይው አይነት ሰው አብርሃም ድሮ ነበረ። አሁን የሆነ ያለ ስለገባው አንቺ እንደምትይው አይደለም። እሺ ታዲያ ልጅ አሁን አልፈረምም ያለሽ እኮ ለዛ ነው ብለሽ የምትከራከሪው በዚህ ልክ ለምንድን ነው? ይሄ ከገባሽ ፈርተሽ ካልሆነ ምኑ ነው የሚያስፈራኝ? ምን አቅልሻለሁ እኮ አሁን እንደምትይው አሁን ቼክ ያደርግ ምናምን እንደምትይው ደግሞ እኔ ደግሞ በአብርሃም የሆነ ያህል ፐርሰንት እርግጠኛ ነኝ። ኦኬ ምናልባት አንቺ ሁሉን አብርሃም እንደዛ በሞኝ ልቡ ልክ ነሽ ሊመለስ ይችላል ወይ ደግሞ አብሮኝ ይሆናል ኤርሚላን ከኔ አስወጥቶ ምን መሰለክ በፈልግ ኖሮ አሁንም በእጄ ነበር ማድረግ ይችላል ነበር። ይሄንን ደግሞ አሁን ማድረጋችሁም እያልኩሽ ነው። እኔ ደግሞ እርግጠኛ እኔም ሄርሜላ የሱን ፍላጎት እንደዛ አይደለም። ባልችልም አልፈልገውም እኮ ችግሩ እኮ ያ ነው። አቺም እያልኩሽ ነው። እኔ ደግሞ አብርሃም እንደድሮ አይደለም አንቺን ሊቀበል አይችልም። ብትፈልጊውም ባትፈልጊውም አሁን አብርሃም እዚች ጋር መጥቶ ደውዬለት ምናምን እሷን አልፈልገውም የምትይው እንደዚህ እንደ ድሮ አይደለም። የኔ ቆንጆ አዎ አይዞሽ ይኸውልሽ ሩታ በአጠቃላይ እንደ ድሮ አይደለም እየመለስኩልሽ ነው ያለሁት። እሺ አይዞሽ እንደ ድሮ ሊቀበልሽ አይችልም። እሺ ትሰሚኛለሽ? አሁን እዚች ጋር ደውዬ እኔ እናንተ አብረን እንሆንና ከሷ ጋር ያለን ነገር አብቃ ብለው በደንብ ነው የሚያደርገው። በደንብ እሱን ነገር እንዳላሳይሽ እርግጠኛ ነሽ? አዎ በደንብ እርግጠኛ ነኝ። እኔ ደግሞ የሆነ ያህል ፐርሰንት እርግጠኛ ነኝ እንደዛ እንደማይልሽ። ያኔ በሞኝ ልቡ ያኔ በተጫወትሽበት ልቡ እንጂ አሁን እንደዛ ያደርግ። ተመልከቱ ምን አይነት በራስ መተማመን ነው! አንድ ሰው አስሮ አሰቃይቶ ደግሞ በአንድ ስልክ ጠራዋለሁ ማለት ምን ይባላል? ሩታ አብርሃምን በልጁ በኩል የምታስፈራራበት ገመድ እንዳላት ታውቃለች። ልጁን ማየት እንዳልከለክለው ስለሚፈራ ያልኩትን ያደርጋል የሚል ስሌት ሳይኖራት አይቀርም። ነገር ግን ሄርሜላ ዝም አላለችም። አብርሃም አሁን የድሮው የዋህና ሁሉንም እሺ የሚል ሰው አለመሆኑን ታውቃለች። ፍቅር በነፃነት እንጂ በሰንሰለት እንደማይታሰር ልታሳያት ፈለገች። ሄርሜላ ቆራጥነቷን እንዲህ ገለጸች። አንዳንዴ ሰማይና ምድር ይገለባበጣሉ ስንለካ ለእንዲህ አይነቱ ቀን ነው። ሩታ ስልኳን አንስታለች። አቤላና ሄርሜላ በዝምታ በረዥሙ በሚተነፍስ ጭንቀት ውስጥ ነው ውጤቱን ይጠባበቃሉ። አየሩ ራሱ በከባድ የጥያቄ ምልክት ተሞልቷል። አብርሃም ከስር ተፈቶ ሲመጣ የሚሰጠው ምላሽ የሁሉንም ዕጣ ፈንታ ይወስናል። ሩታ ግን አሁንም በትዕቢት ተወጥራለች። መኪና አለው፣ የኔ ቆንጆ ነው፣ በ5 ደቂቃ ውስጥ ይመጣል እያለች በሄርሜላ ፊት ትፎክራለች። ቆይ ግን ትናንትና በእስር ልታስበሰብሰው የነበረችው ሴት ዛሬ እንዴት እንዲህ አይነት የፍቅር ሰው ሆና መጣች? የሰው ልጅ ባህሪ እንደ አየር ንብረት በየደቂቃ ሲቀያየር ማየት እንዴት ይገርማል። አዎ አብርሃም መጣ። ከእስር ቤት እንደወጣ ያገኘው ግን ነፃነት ሳይሆን ሌላ የእስር አይነት ነበር። የሁለት ሴቶች የፍላጎት እስር። ገና ስታየው ድራማዋን ጀመረች። ፊቷ ላይ የነበረው የበቀል ስሜት ጠፍቶ ያቺ ለእስር ቤት የጣለችው ሴት መሆኗ ተረሳና ወደ አፍቃሪ ሚስትነት ተቀየረች። ወደ እሱ ተጠጋች። የኔ አባትና ልኝ እያለች ልታቅፈው ትሞክራለች። ትላንት ክፍሏ ድረስ ሄዳ ካልፈረምክ ብላ ስትዝትበት የነበረችው ሴት ዛሬ በጓደኞቿ ፊት ባለቤቴ እያለች ታሞካቸዋለች። ይህንን ድራማ ያየችው ሄርሜላ ግን ሆዷ ተላወሰ። የሩታን የማስመሰል ጥበብ ማየት አልቻለችም። ድምጿን አሰማች። እኔ በደንብ አረጋግጬ ልንገርህ ትናንትና ያልከኝን ነገር አስቢበት፣ ያልከኝን ነገር ያወራነውን ነገር ስለዚህ ንገራት በቃ። እኔ አስቢበት ይሄው ኦሬዲ በቃ ወስኛለሁ፣ እተዋለሁ። ድባቡ በአንድ ጊዜ ተቀየረ። አብርሃም በሁለት እሳት መካከል ቆሟል። በአንድ በኩል ልጁና የልጁ እናት፣ በሌላ በኩል ደግሞ ለእውነቱ የቆመችው ሄርሜላ። ሩታ ምረጥ እያለች ትወተውተዋለች። ያንን የ5 ደቂቃ የድል ቃል ኪዳን ልታጸና ትታገላለች። አብርሃም ግን ዝምታውን በቁጣ ሰበረው። ሁላችሁም በቃ እሺ አልፈልግም፣ ተው በእግዚአብሔር በቃ እኔ ከማንም ጋር መሆን አልፈልግም። በቃ ተው በቃ ምንድነው ማዳመጥ? ነገሮችን እናስተካክል። በቃ ተያይሽ ተካከል ከፈለገ አልፈልግም። እሺ በቃ ከማናችሁም ጋር መሆን አልፈልግም። ትናንትና ጉዳይ ላውራሽ አይደለም እዚህ የመጣሁት። በቃ ተው እኔ በቃ አለቀ። ከማንም ጋር መሆን አልፈልግም ነው መፍትሄ ነው። በቃ አልፈልግም። ተው ግን ደግሞ የሚያስብልህ ሰው ለምንድን ነው ማታየው አንተ ልጅ? እሺ በቃ ማንም እንዳታስቡልኝ፣ አንተም ማንም እንዳያስብልኝ። በቃ አልፈልግም። ተው በቃ በእግዚአብሔር አብርሽ አብርሃም ጥሏቸው ሄደ። አያችሁ አይደል? አንዳንዴ ሰውን በጣም ስናስጨንቀው ምርጫው ሁለቱንም መተው ይሆናል። ሩታ የጠበቀችው የ5 ደቂቃ ድል በከንቱ ቀረ። ሄርሜላም ቢሆን በአብርሃም ቁጣ ውስጥ ያለውን ጥልቅ ስቃይ ተረድታለች። ሩታ ግን የሚገርማቸው አሁንም ትዕቢቱ አልበረደም። ይዤው እመጣለሁ፣ አዝናናዋለሁ እያለች መፎከሯን ቀጥላለች። የሰው ልጅ ልብ እንደ ዕቃ የሚታዘዝ አይደለም። ዛሬ አብርሃም የመረጠው ነፃነቱን ነው። ከማስመሰልም ከእውነትም ሸሽቶ ወደ ራሱ ሰላም ሸሽቷል።
አብርሃም ከራሱ ጋር ያደረገው ቆይታ ምን ውጤት ይኖረው ይሆን? ሩታስ የያዘችው የበቀል ድራማ ትቀጥልበታለች ወይስ አብርሃም ዳግመኛ ለማንም እንደማይገዛ ወስኖ ይርቅ ይሆን?